ሰላም ጤና ይስጥልኝ የተከበራችሁ ክቡራንና ክቡራት እንደምሰነበታችሁ እግዚአብሔር ከኛ ጋር ከናንተ ጋር ይሁን ሰላሙን በረከቱን ጤናውን ይስጠን ሀገራችን ሰላም ያደርግልን ወታደሮቻችን በሰላም ወጣው በሰላም ይመለሱ ዘንድ እግዚአብሔር ይጠብቅልን እንዲሁም ለሞቱት ነፍሳቸውን ይማር ለታመሙትን ምራትን ይላክልን እያልነ በእግዚአብሔር እርዳታ የሳምንቱ የኦሪት ክፍል የምንማረው በኦሪት ዘጸአት ምዕራፍ 30 ቁጥር 11 እስከ ምዕራፍ 34 ቁጥር 35 የሳምንቱ የፓራሻ ክፍል ፓራሻት ኪቲት ይሆናል ማለት ነው። በዚህም በፓራሻ ምንወያየው የመጀመሪያ ርዕሳችን የምንወያየው ማለት ነው እግዚአብሔር አምላካችን ለሙሴም እንዲህ ብሎ ይነግረዋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው አንተ የእስራኤል ልጆች ቁጥር በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቁጥራቸውም ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። እንግዲህ የመጀመሪያው መሐጽታ ሸኬል ወይም ግማሽ ሰቅል የሚመዝን ገንዘብ እያንዳንዱ ከ20 ዓመት በላይ የሆነ ይሁዳን ለእግዚአብሔር መስጠት ወይም ለሰውነቱ ወይም ለራሱ ቤዛ ያስየቱ ማስተሰራያ እንዲሆን መሐጽት ሸኬል ወይም ግማሽ ሸቀል ይስጥል። ያም የሚሆነው ለምንድነው ይላል ሕዝበ እስራኤል በጥጃ ጣዖት በማምለካቸው እግዚአብሔር ስለተቆጣ ስለዚህ የዛ ኃጢአት ማስተሰራያ የሚሆን መሐጽት ሸኬል ወይም ግማሽ ሰቅል የሚመዝን ገንዘብ እያንዳንዱ በነፍስ ወከፍ እያንዳንዱ ከ20 ዓመት በላይ የሆነ ሁሉ ለእግዚአብሔር ማቅረብ እንዳለበት በመጀመሪያው ይነግራል። ያ ለምንድነው ይላል ይሄንን በምንሰጥበት ጊዜም እንዲህ ይላል እግዚአብሔር ለእግዚአብሔር ይስጥላል ሁሉም ግማሽ ሰቅል እንደ መቅደሱ ሰቅል ቢዛን ይሰጣል። ስጦታውንም በሚሰጥበት ጊዜ ይላል ባለጠጋው ከሰቅል ግማሽ አይጨምር ዳውም ከዚህ አያጓድል ይላል። ማለት ይሄንን በምንሰጥበት ጊዜ ከግማሽ ሀብታም ስለሆነ ገንዘቡ ስለበዛ ስለተተረፈረፈለት እኔ የበለጠ ሰጣለሁ ቢል ይሄን መስጠት አይችልም። እንዲሁም ደግሞ ለሰውየው ለሌላው ልክፈል ቢል መክፈል አይችልም። መስጠት ያለበት ግማሽ ሸኬል ብቻ። እንዲሁም ድሃው እኔ የለኝም ካለ እንደማንም ብሎ ራሱ ይላሉ ሊቃውንቶች ልብሱን አስይዞ ወይ መያዣው አስይዞ ያንን ነገር ማለት መሐጽት ሸኬል ግማሽ ሰቅል ለራሱ ለኃጢአቱ ማስተሰሪያ ይክፈል ይላል። ይሄ የግማሽ ሁኔታ ምንድነው? ግማሽ ማለት እንግዲህ አንድ ሰው በዚህ ዓለም በሚኖርበት ጊዜ ህጽዮ ሐያብ ህጽዮ ዘካይ ይላል። ግማሹን አካል ግዴታ እንዳለበት ኃጢአተኛ እንደሆነ መቁጠር አለበት። ግማሹን አካሉን ደግሞ ሙሉ ሰው የእግዚአብሔርን መንገድ ለመፈጸም ትእዛዛቱን ለመሄድ በመንገዱ ለመሄድና ትእዛዛቱን ለመፈጸም ያለው ትጋትና ጥራት እግዚአብሔርን የሚያገለግል መሆኑን ማየት አለበት። ስለዚህ ሰው ሙሉ አይደለም። ሙሉ ገንዘብ ወይም ሙሉ አንድ ሸኬል መስጠት አይቻልም። ስለዚህ ይላሉ ሰው ራሱን ግማሽ አድርጎ መቁጠር ያለበት። ግማሽ ከሆነ ማለት ከሌላውም እሱ ሙሉ አይደለም። በአንድ በኩል በራሱ የሚሰሩ ስራዎች አሉ። ጥሩ ባህሪያቶች ደግ ባህሪያቶች አሉ። እንደገና ደግሞ መጥፎ ባህሪያቶች እነሱን ደግሞ ማረም አለበት። በባለፈው ሳምንት እንደተማርነው እንግዲህ የዚህ ዓለም ኑሯችን እርጥቡን ከደረቅ ልሙን ከጥሬ መለየትና ደጉንና ክፉን አውቆ ተገንዝቦ መኖር ደጉን ያደረግነ ከክፉ መራቅ እንዳለብን ነው ማለት። ስለዚህ አንድ ሰው በራሱ በሃይምራው ላይ የተገነባውን ዕውቀትና ጥበብ የሚገነዘበው ማለት ነው እነዚህ ነገሮች ግማሽ እንደሆነ ሲያውቅ ግማሽ ከሆነ ከሰዎች የመማር ሂደት አለ። ምክንያቱም እሱ ሙሉ ሰው አይደለም ሁሉንም ማወቅ። ስለዚህ ሰዎችንም በመጠየቅ በመረዳት ብዙ ነገሮችን ይማራል። እንዲሁም ደግሞ በሚኖርበት በህይወት ውስጥ በሚኖርበት ብዙ ነገሮችን ትልቆች እንደምንለው በአማርኛ አንድ ሰው አስቦ አንድ በሬ ስቦ አይቻልም እንደሚለው አንድ ሰው ሐሳቡን ሁሉ ያለውን ችግር ሁሉ እኔ እፈታዋለሁ ብቻዬን ብሎ ብቻውን ቢወጣ ቢወርድ ላይሳካ ይችላል ማለት ነው። ምክንያቱም ሰው ለሰው ልብሱ ነው እንዲሉ ሁሉ ሰው ልብስ ያስፈልገዋል። ልብሱ ያው ሰው ነው ማለት የሰው ዘሩ ሰው ሲሆን ያ ሰው ደግሞ ከሌላው የመማር የማወቅ
የመበዳደርና የመረዳዳት የዛይ ነገር ግንኙነት እንዲኖረው ማለት እግዚአብሔር ሰውን ግማሽ አድርጎ ፈጠረ። ስለዚህ ግማሽነትን የሚለው ምንድነው የሚለው ሰው ግማሽ ከሆነ ወደ እግዚአብሔር ሁሉ ጊዜ ይመለሳል። ይሄ በራሱ በኩል የሚሰሩ ስለሆነ ግማሹን ኃጢአተኛ ግማሹን ደግ ሰው ብሎ ካሰበ ሁሉ ጊዜ ምን ነገር ማስተካከል እንዳለበት ስራ መስራት እንዳለበት ይገነዘባል። በሌላ በኩል ደግሞ በምንኖርበት በዚች ዓለም ውስጥ እኔ ብቻዬን ሁሉን ነገር አደርገዋለሁ፣ እኔ ምንም መረዳት አያስፈልገኝም፣ ራሴን እችላለሁ ማለት አይችልም። ምክንያቱም ሰው ነውና ሰው ለሰው ደግሞ ልብስ ያስፈልገው። ልብሱ ማን ነው? ወንድሙ፣ ጓደኛው፣ ጎረቤቱ ያለው በቅርብ ያሉ ሰዎች ወይም በሩቅ ያሉ የተለያዩ ግንኙነት የሚያደርገው ኮሙኒኬሽን የምንገናኝበት ጊዜ የሰዎች ጋር ያለው ግንኙነት እንዲኖረው እግዚአብሔር ያንን ሰው ግማሽ አድርጎ ፈጠረ። ስለዚህ ምን ይላል? የአንድ ሰው አንድ ሀብታሙም ከዚህ ከመሐጽተ ሸክል ከግማሹ ገንዘብ አይጨምር፣ ድሃውም ከዚህ አያጓድል ይላል። ምክንያቱም ድሃና ሀብታም እኩል የሚሆኑት በዚህ ዓለም በሚኖሩበት ጊዜ ምናልባት እኛ ሰዎች አንዱ ሀብታም አንዱ ድሃ አንዱ ያለው አንዱ የሌለ ይመስልናል። ነገር ግን ከእግዚአብሔር ዘንድ ሁሉም እኩል ነው። ሀብቱን በትክክለኛ ለእግዚአብሔር ለሰዎች ትክክለኛ መንገዱን ከተጠቀመ፣ ድሃም በድህነቱ ፈጣሪውን አመስግኖ እግዚአብሔር ይስጥልኝ፣ ይህን የሰጠኸኝ ድሃም ያረከኝ አንተ ነህ፣ ሀብታምም ያረከኝ አንተ ነህ፣ ስለዚህ በአንተ በኩል ምንም ነገር ቅሬታ የለኝም ብሎ በድህነቱ አምኖበት ፈጣሪውን ካመሰገነ እግዚአብሔር ደግሞ ለምን ድሃ እንዳደረገው ያውቃል። ስለዚህ መሐጽተ ሸክል ሚለው መሐጽተ ሸክል በሸክል አቆደሽ 20 ጊራ ሸክል መሐጽት አሸክል ትሩማላሽ ለእግዚአብሔር ስጦታ ስጡ። እግዚአብሔር ገንዘብ አይፈልግም ብለናል ማለት። ነገር ግን አንድ ሰው በሚሰጥበት ጊዜ ማለት ደግነትንና ትህትናን ይማራል በማለት በዚህ በምዕራፍ 30 ላይ የሚነግረን የኦሪቱ የሳምንቱ የኦሪት ክፍል ነው። ምዕራፍ 31 የሚነግረን ምንድነው? እግዚአብሔር አምላካችን ሰንበትን ባስመለከተ እግዚአብሔር ምንድነው ይላል? ስለአሁን የምንነጋገረው ስለ መቅደሱ ስለ ቤተ መቅደሱ አሰራርና ሁኔታ በዛም እንደዚያ እግዚአብሔር በምዕራፍ 31 ቁጥር 12 ላይ እግዚአብሔር እንዲህ ይላል። እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ ለእስራኤል ልጆችም እንዲህ ብለህ ንገራቸው፣ እኔም የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ በልጅም ለልጆቻችሁ መካከል ነውና ሰንበቴን ፈጽሞ ጠብቁ። የሚያረክሳትም ሰው ሁሉ ፈጽሞ ይገደል። ስራን በርሱ ይሰራ ዘንድ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። 6 ቀን ስራን ስራ፣ 7ኛው ቀን ግን ለእግዚአብሔር የተቀደሰ የዕረፍት ሰንበት። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። በእኔና በእስራኤል ልጆች የዘላለም ምልክት። እና ሊቃውንቶች የሚጠይቁት ምንድነው? እዚህ ሰንበትን ስለ ቤተ መቅደስ እየተወያየን ያለን ለምንድነው ሰንበትን ሊያስገባ ወይም ሰንበት ከዚህ ውስጥ እንዴት ነው ሊጠቀስ ያለው? ምክንያቱም ሰንበት ይላሉ። ሰንበት እንደሚለው ሰንበት የተቀደሰች ቀን ነች፣ የእግዚአብሔር ደግ የምናደርግባት እግዚአብሔር አምላካችን ለሕዝብ እስራኤል የሰጠን የተቀደሰ ቀን። ሆኖም ግን ማለት ይሄ የተቀደሰ ቀን እያለ እንደገና ደግሞ የተቀደሰ ቤተ መቅደስ ስሩልኝ ይላል። ባሱል ሚቅዳሽ በቻካንት በተከም በመካከላችሁ አድር ዘንድ መቅደስ ስሩልኝ እና ይህን መቅደስ ስራ ጀመሩ። እየሰሩ እያለ ሰንበት አለ በመካከል። እንግዲህ ሳምንት ሁሉ በሚሰሩበት ጊዜ ሰንበት ትመጣለች። ምናልባት የእግዚአብሔር ቤት ለመስራት የተቀደሰ እንደሆነ መስራት ይቻላል ብለው ሰንበትን እንዳይሽሩ የሚሰሩት ቤት ጭራሽ ሰንበትን ሊያሽር አይችልም። ሰንበት በምንም ታምር ልትሻር አይችልም። ብንያተ ምሽካን ኤኖ ዶሄ የተሸባት ማለት የቤተ መቅደሱ ግንባታ ሰንበትን አይሽርም። ሰንበት የተቀደሰች እግዚአብሔር አምላካችን የባረካት ቀን ነች ማለት። በምዕራፍ 32 የሚነግረን ከሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን
ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄድ አማልክት ስራልን አለ። እና እዚህ ላይ ሊቃውንቶች የሚጠይቁት ወይም በዚህ ፓራሻ ያለን ዋናው ጠለቅ ብለን የምናየው ይሄ በምዕራፍ 32 ያለው የኦሪት ዘጸአት ክፍል ነው። ፓራሻት የትሮ ምዕራፍ 20 ላይ ያየነው ባለፈው እግዚአብሔር አምላክ ለሕዝብ እስራኤል የተገለጠላቸው የተነጋገራቸው እንዲሁም ጆሮ የማይሰማ ሁሉ ይሰማ ነበር፣ አይኑ የማያይ ሁሉ አይኑ ተከፍቶለት ነበር። ያነ በይበልጥ ሁለቱን የመጀመሪያ ትእዛዛቶች አንደኛው እኔ እግዚአብሔር አምላክ ነኝ ከግብፅ ምድር ያወጣው የሚለውን፣ ሁለተኛው ከኔ በቀር ሌላ አምላክ አታምልክ የሚለውን እነዚህን ሁለቱን ትእዛዛቶች ሕዝብ እስራኤል ሰምተዋል። ሆኖም ግን በዚህ በምዕራፍ 32 የምናየው ሙሴ ወደ ሲናይ ተራራ 40 ቀን 40 ሌሊት ለመጸለይና ኦሪቱን ለመቀበል በሄደበት ጊዜ ሙሴም ዘግይቷል። ምን እንደሆነ ይህ ሰው ምን እንዳጋጠመው አናውቅም። ስለዚህ ከፊታችን የሚሄዱ አማልክት ስራልን ብለው አሮንን ይህንን ከለው ጠየቁት። እንደ መላእክታን እግዚአብሔር ተገልጾ ያነጋገራቸው ከእግዚአብሔር ጋር የእግዚአብሔርን ቃል የሰሙ እንዴት ሊሆን ይችላል? መላእክታን ከፊታችን የሚሄድ ይህን የሚሄዱ ጣዖት ስራልን እንዴት ሊሉ ይችላል? ሌላው ከዛ ያወጡት ወርቅ ከጆሮአቸው ከሚስቶቻቸው ጆሮ የወሰዱት ወርቅ እንዴት ፈጣሪያቸው ሊሆን ቻለና ለዛ ሊሰግዱ ሊጸልዩ ይችላል? አሮንስ ቢሆን እንዴት አሮን የተቀደሰ ነው፣ እንዴት ታዲያ ይህንን የጥጃ ጣዖት ሊሰራላቸው ይችላል? አልፈልግም ብሎ ራሱን ለምን አሳልፎ አልሰጠም? ምክንያቱም አንድ ሰው አንድ ይሁዲ 3 ትእዛዛቶችን አድርግ አለዛ ትገደላለህ ቢሉት 3ቱንም ትእዛዛት ብቻ ማለት ነው ራሱ ህይወቱን አሳልፎ መስጠት አለበት። ከዛም ውስጥ አንደኛው ጣዖት አምልኮ። ጣዖት አምልኮ ራሱ ሰውየው መሞት አለበት እንጂ ለጣዖት መስገድ የለበትም። ታዲያ አሮን እንዴት ጣዖት ሊሰራላቸው? ከዛም የሚጠይቁት ምንድነው? ሙሴ መምህራችን ሙሴ ወደ አሮን መጥቶ ለምን ይህንን የጥጃ ጣዖት ሰራሃላቸው ብሎ በተቆጣው ጊዜ ምንድነው የሚለው? አሮን አይ ሙሴ ምንም ለምን ትቆጣለህ ብሎ አሮን ይመልስለታል። ከዚህ የበለጠ ምን የሚያስቆጣ ነገር ነው? ሙሴ መቆጣት አልነበረበትም እንዴ? እንዴት ይሄ ከባድ ኃጢአት አሁን ትናንትና እግዚአብሔር የተገለጠላቸው ለማንም ሕዝብ ያላደረገውን ነገር ተገልጦ የተነጋገራቸው እንዴት ይህን ሲሰሩ እንዴት ነው ያልቆጣ? የአሮን መልስ ለሙሴ ምን ነበር? ለምን ትቆጣለህ ብሎ እንዴት ሊመልስለት ይችላል? የሚሉ እነዚህ ጥያቄዎችን እና የነዚህን መብራሪያዎች እነዚህን ይዘቶች የያዘ ይሄ የምዕራፍ 32 አንቀጽ ወይም በዚህ ውስጥ የሚደርሰው ርዕሶች ናቸው። በምዕራፍ 33 ደግሞ የሚነግረን ምንድነው? ይህን ባስመለከተ ማለት ሙሴና እግዚአብሔር የሚናገሩበት በሁለቱ መካከል ያላቸው ውይይት። ሙሴ ምንድነው የሚለው? እግዚአብሔር አምላክን እባክህን እንግዲህ ሁሉን ነገር እኔ እንተ ከግብፅ እንዳወጣን ሁሉን እንደምታደርግልን አውቃለሁ። ሆኖም ግን የተለያዩ ጥያቄዎች ጠይቀሃል። እነሱን መልስ እባክህ ስጠኝ። ፊትህ ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ። መምህራችን ሙሴ እግዚአብሔርን የእግዚአብሔር ያንተ መንገድ እባክህን አሳየኝ። የእግዚአብሔር መንገድ ምንድን? ሙሴ እንኳን ከእግዚአብሔር ጋር እየተነጋገረ ከፈጣሪ ጋር እየተነጋገረ
መንገድህን እባክህ አሳይ። መንገድን የእግዚአብሔር መንገድ ምንድን ነው? ለምን ማወቅ ፈለግ? ምክንያቱም አንድ ቀን ይመሻል፣ አንድ ቀን ይነጋል፣ አንድ ቀን ይዘንባል፣ አንድ ቀን ድርቅ ይሆናል። የእግዚአብሔርን ቃል የሚጠብቁ የሚከታተሉ ሲደህዩ ያያል። በእግዚአብሔር ጎዳና የማይሄዱ ሀብታም ሲሆኑ ያያል። በዚህ ዓለም በምንኖርበት ብዙ ነገሮች እንደኛ እንደምናስበውና እንደኛ አካሄድ አይደለም። ስለዚህ መምህራችን ሙሴ ከባድ ጥያቄ ከእግዚአብሔር ያወጣል። እግዚአብሔርን ይጠይቃል፣ እባክህ መንገድህን አሳየኝ። ይህም ህዝብን እንደሆነ ተመልከታል። የእግዚአብሔር መንገድ ምን? እንዴት ነው እግዚአብሔር ማገልገል ምንችለው? የሚነግረው መቼ ነው? ህዝበ እስራኤል ከግብጽ ከወጡ በኋላ የጥጃ ጣዖት ስላመለኩ እንዴት ነው ማገልገል? እግዚአብሔርን በቀጥታ ዝም ብሎ ማምለክ አለብን ወይስ የሆነ ነገር የሚያገናኝ መኖር አለበት? እንግዲህ ይህ የሚያሳየን ሙሴ በጣም አስፈላጊ የሆኑ ጥያቄዎች እንደሚጠይቅ በቤታችን ላይ ለእያንዳንዳችን የሚነካ መንገድን አሳየኝ፣ እኔና ህዝብህ ያንተ እግዚአብሔር ህዝብ ሞገስ እንዳገኘን በምን እናውቃለን? እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳያለሁ። መንገድህን አሳየኝ ሲለው የእግዚአብሔር መልስ ምንድነው? እኔ በፊትህ መልካምነትን አሳያለሁ። የእግዚአብሔር መልካምነት በፊቱ ምንድነው? ከባድ ጥያቄ ነው። ይቅር የምለውንም ይቅር እላለሁ፣ የምምረውንም እምራለሁ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይችልም ማለት። ጀርባዬን ታያለህ፣ ፊቴን ግን አይታይም። ምን ማለት ነው? የእግዚአብሔር ጀርባ ፎቶ የለው። ታዲያ ጀርባው ምንድን ነው? ፊቱን ማየት አይቻልም። የሰው ልጅ ካሉት ጥያቄዎች ወይ መልሶች ይሆናሉ ከሚሰጡት ውስጥ ምንድነው? ስለባለፈው ነገር ለምን እንደተከሰተ ቆይቶ ይገባል። ወደፊቱ ግን ማወቅ አይችልም። አንድ ሰው ለምሳሌ የመንጃ ፈቃድ ለማውጣት ሁልጊዜ ይጥራል፣ በየጊዜው ግን ይወድቃል። እግዚአብሔርን የሚጠይቀው ለምንድነው? ለምን ይህንን ነገር መንጃ ፈቃድ እንደው ትንሽ እኮ ነው ቴስት ሳረግ የወደቁት ለዚህ አንድ ነገር ነው፣ ለምን እንደዚህ ሆነብኛል ብሎ ይጠይቃል። ግን እግዚአብሔር ለዛ ሰውዬ መንጃ ፈቃድ መቼ እንደመቀበል እንዳለበት ያውቃል። በዛን ጊዜ በፊት ቢቀበል ኑሮ አይበለውና የመኪና አደጋ ይደርስበት። እግዚአብሔር ግን ደግ ነገር ለማድረግ ለዛ ሰው ወዲያውኑ እንዲያወጣ አይፈልግም። እኛ የምናየው አሁን ለምን አይከሰትም ነው እንጂ ለምን እንደማይከሰት ፈጣሪ ለምን እንደማይሰጠን ብዙም ጊዜ አንገነዘብም። ጀርባዬን ተመልከት ሲል በኋላ ግን ቆይቶ ይገባል። እና ስለዚህ ምዕራፍ 33 ይህን ባስመለከተ ማለት የሙሴና የእግዚአብሔር ውይይት በዚች ዓለም ላይ አንዳንድ ነገሮች እንዳሰብናቸው እንደምንጠብቀው በማይሄዱበት ጊዜ ሙሴ ጥያቄዎችን ይጠይቃል። የእግዚአብሔር መንገድ የተለየ። ስለዚህ ያንን ነገር በእምነት መቀበል እንዳለብን ይነግረናል። በምዕራፍ 34 ላይ የሚነግረን እነዚህ ሁለቱ ጽላቶች የመጀመሪያዎቹ ከተሰበሩ በኋላ ያን በምዕራፍ 32 እንዳየነው ሁለት የድንጋይ ጽላቶች እንደፊተኞቹ አድርገህ ጥራ፣
በማለዳም ወደ ሲናይ ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ካንተም ጋር ማንም ሰው አይውጣ፣ በተራራም ሁሉ ማንም አይታይ። መንጎችና ከብቶችም በዚያን ተራራ ፊት አይሰማሩ። ሙሴም እንደፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲናይ ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርን በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። የእግዚአብሔርን ስም አወጀ። እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋዥም ባለ ብዙ ቸርነትን ይቅር የሚል በደለኛውንም ከቶ የሚያነጻ። ሙሴም ፈጥኖ ወደ ተራራው ወደ መሬት ሰገደ ይላል። ማለት እነዚህ ሁለተኛው የኦሪት ጽላቶች ወይም አሁን ያሉን ማለት ቤተ መቅደሱ በነበረበት ጊዜ የነበሩ ሁለቱ 10ቱ ትእዛዛቶች የተሰጡት በዚህ ነው ማለት። ስለዚህ ምዕራፍ 34 የሚነግረን ሁለቱ ጽላቶች አቀባበልና እንዴት እንደነበረ ሙሴ ድንጋዮችን ጠርቦ ሁለቱን ጽላቶች ያሉን ያም በዮም ኪፑር የተቀበልነው የዚህን አሁን ያሉትን ይነግረናል። እስካሁን ያየነው ፓራሻት ከቲሳ ከሚገልጻቸው የተለያዩ ርዕሶች ናቸው። በዛት አሸም በእግዚአብሔር እርዳታ ልክ ቅድም የጠየቅናቸውን ጥያቄዎች መመለስ እንጀምራለን። ያም እግዚአብሔር አምላካችን ሕዝበ እስራኤልን ከግብጽ ካወጣ በኋላ በሲናይ ተራራ የተገለጠውን እንዴት ሁለተኛውን የ10 ትእዛዛት ውስጥ ሁለተኛውን ትእዛዝ ሊጥሱ ቻለ? ልክ እንደ መላእክታን ቀርበው ከእግዚአብሔር የቀረቡ ሰዎች እንዴት ጣዖት የጥጃ ጣዖት ሊያመልኩ ቻሉ? ወርቁስ እንዴት ሆኖ አምላክ ብለው ለዛ ሊሰግዱ ይችላል? አሮንስ ለምን ሰራላቸው? ለምን ራሱን አሳልፎ አልሰጠም? እንዲሁም ሙሴ በጠየቀበት ጊዜ ለምን እንደዚህ ታደርጋለህ ባለው ጊዜ አሮን ለምን ሙሴ አትቆጣ፣ ለምን ይሄ ነገር ትቆጣ ትችላለህ ያለው ለምን ነው የሚሉትን እነዚህን ለማብራራት በመጀመሪያ ደረጃ በእውነት ሕዝበ እስራኤል የፈለጉት ሊቃውንቶች እንደሚነግሩ ሕዝበ እስራኤል የፈለጉት አላፊ መሪ ልክ እንደ ሙሴ ሆኖ መንገዱን የሚያሳያቸው መሪ ነው። ራምባን አቢ ሙሼ ብን ናኽማን ሚለግረን ምንድነው? ሕዝበ እስራኤል በእውነት ጣዖት ሊያመልኩ አልፈለጉ፣ የጥጃ ጣዖት ለማምለክ አልፈለጉም ይለናል። ሽሎ ቢክሹ ኤጌል ህይወት ላይም ለኤል ማሚቱ መኸየ ያ የጥጃ ጣዖት ይገላል፣ ያድናል፣ ይፈውሳል ብለው በዚህ ነገር በጭራሽ አላመኑ። ምንድነው የፈለጉት? ልክ እንደ መምህራችን ሙሴ ስለሌለ ስለዚህ ምን ፈለጉ? መንገዱን የሚያሳያቸው የሚመራቸው መሪ ነው የፈለጉት እንጂ ጥጃ ጣዖት አልፈለጉም። ስለዚህ ולכן הם היו צריכים למי שיורה להם דרכם כל זמן שלא תהיה אתה עמהם ማለት በእነሱ ጋር የሚሆን የእነሱን ችግር በቅርብ ተገኝቶ የሚፈታ ምንድነው የፈለጉት? መሪ ነው የፈለጉት እንጂ ያ ጥጃ ጣዖት ወይም ያ መልከን ያን ያድነናል ብለው አልፈለጉም። ወያረተ ኤገል በሐይቶ ሚአድ በርኹ ምመኑ ሙሴ በተመለሰበት ጊዜ ያንን የጥጃ ጣዖት ባየበት ጊዜ ሙሴ ያንን ነገር የጥጃውን ጣዖት ወስዶ በፈጨው ጊዜ በእውነት አምላካቸው ቢሆን ኑሮ ቢያምኑበት ኑሮ ያንን እንዴት አምላኩ ሲመታ እንዴት ዝም ይላል? መግደል እንዴት አልነበረባቸው ሙሴ። ስለዚህ ይሄ እምነታቸው ወይም የጥጃ ጣዖት ውጫዊ ወይም በዛ ማመን ሳይሆን መሪ ነው የፈለጉት። ስለዚህ በዚህ በኩል ኃጢአት የላቸውም ይላል ሐራምባ። እንዲሁም ራቤን በኻየ ይህንን በመቀጠል እሱም እንደዚህ አንድ አይነት አስተያየት ወይም ሐሳብ ይሰጣል። አይታ ካባነት እስራኤል በእኛና የግል ቻሱ አለደ ዘሃስ ወሸለው ኤምሎ ቢክሹ ኤሎሃ ኪም ለማንሂድ ነሱ ሐስ ወሸለው ማይበለውና ሕዝበ እስራኤል የፈለጉት ጣዖት ሳይሆን መሪ ነው የፈለጉት። ዘው ዑምራ ማሸር ይልሁ ለፈነኑ እነሱም ያሉት ምንድነው?
በፊታችን የሚሄድ ነው ያሉት። ሽየ መንሂገን ሚመራን መሆን አለበት። ቪዮሬላኑ ደደረ ከሚድባው በበረሃ ነው የምንሄደው ብቻችን። ስለዚህ የዚህን የበረሃ ነው ሁሉ የሚያውቅ መሪ ያስፈልገናል። ለፍሽ በኤቫር መሄም አሳ ሙሼ ሻዩ መስאות አልፒ ባዩ መበክሽም ሙሼ በኸራይ ሽዮሬ ላይም አደረህ። ምክንያቱም በዚህ በበረሃ ላይ በሚጓዝበት ጊዜ ሙሴን ይጠይቃሉ። ሙሴ ይላል ይነግራቸዋል። አሁን እንሄዳለን፣ አሁን እንቀመጣለን፣ አሁን እነዚህ አሁን ሙሴ በሌለበት ሰዓት ታዲያ ምን ነው? ስለዚህ ሙሴን ፈለጉ ይላል። ለዚህ በኤር ኪዜ ሙሼ ኢሽ አሸር ኢሌኑ መሚጽራ ለዚህም ያሉት ምንድነው? ከግብጽ ምድር ያወጣን ሙሴ የት እንደሆነ ምን እንደሆነ አናውቅም። ስለዚህ ከፊታችን የሚሄዱ አማልክት ስራለን ያሉት። ለዚህ ምንድነው ይላል? መሪ ነው እንጂ የፈለጉት ማለት ጣዖት አልፈለጉም። ነታንታም ለሸለታም ኪሙሼ ሻያ መኒጋም አቫድ መሄም ብሎ የድኡ ማ ያሉ በደበር በሩሽ ኢስራኤል ሀሽቡ ሽሙሼ ይየ ኤሎሂም ለኢስራኤል ሽምሩ ሙሼ ለኑ ኤሎሂም ዘበድ ኤሎሂም ይላል። አስፈሻለው ማለት በእስራኤልም በጭራሽ ሙሴ የእግዚአብሔር ቅርብ ሰው ነው እንጂ ፈጣሪ ነው ብለው አንድም አላመኑ። אבל כשם שהיה משה מנהיג, כך היו מבקשים מנהיג אחר במקום משה שעבד מהם. ስለዚህ በሙሴ ፈንታ ሌላ ማለት መሪ እንዲሆንላቸው ፈለጉ። מה שיתעסק אהרון במעשהו, כוונת הייתה כדי שיתאחר בו בין כך ובין כך. አሮንስ ለምን ይህን ነገር ሰራ? እንዴት አሮን የተቀደሰ ሰው ነው፣ እንዴት ይህን ነገር ያደርግ ቻለ? ካባ ሙሼ ቢበተልኛል ብሎ ረጻ ለማር አጥሞ ለሚታች ሽሎ ነፍካየብ לעשות כל כך כיוון שלא שאלהו שמש. ምክንያቱም ሙሴ አሮን ለምንድነው ራሱን አልሰጠ? ራሱን ለምን አሳልፎ አልሞተም? ቅድም እንዳልነው ሶስት ትእዛዛቶች ራሱን አንድ ይሁዲ አሳልፎ መስጠት የሚገባው ነው። ለምን ታዲያ አሮን ይህን ጥጃ ጣዖት ሊሰራላቸው ቻለ? ለምን ራሱን አሳልፎ አልሰጠም? ምክንያቱም በእውነት እነሱ በጣዖት ለማምለክ አልፈለጉም። ይሄ ጣዖት አምልኳል። ስለዚህ አሮን ራሱን አሳልፎ አልሰጠም። ምክንያቱም አሮን ምንድነው ያለው? በሐግላ አሸም የእግዚአብሔር በዓል ነገ ይሆናል ብሎ ምንም እንኳን ጥጃ ጣዖት ቢያመልኩም ያንን ቢያመልኩትም የእግዚአብሔር በዓል ነው አለው እንጂ የጥጃው ወይም ሐግለ ኤግ ይላል። ለዛ አምልኮት አላደረጉ። ሐግለ ኤጌል እንከቲብካ ምክንያቱም የኤጌል ወይም የጥጃ ጣዖት በዓል ነው አለ። ምንድነው ያላቸው? ሐግላ አሸም የእግዚአብሔር በዓል ነው። ለዚህሽ ያራድ ሙሴ منها استرف العجل بينه لصرفه ولا يتكبنتم كشالو لابد زرا اخي يحررو لصرفه قدم እንዳልነው ታዲያ እንዴት ሙሴ ከሲናይ ተራራ በወረደበት ጊዜ ያን ጥጃ ጣዖት ባመለከበት ጊዜ ሰባብሮ ሲጥለው ለምን ሰበርክ ብለው አምላካቸው በእውነት ቢያመልኩ ኖሮ ያን ነገር እነሱ ከሙሴ ጋር ይጓጉ። ስለዚህ ይሄ የጥጃ ጣዖት ማምለክ አይደለም። ታዲያ እንደዛ ከሆነ ለምንድነው ታዲያ ብኔ ለቪ ማለት የሌዊ ነገዶች የሜላሸም ላይ ወደ እግዚአብሔር ማን ነው የሚመጣ ባለው ጊዜ ያልመጡትን ለምን ገደሏቸው? ይላቶ ምክንያቱም መጀመሪያ የነበረው ይላል መጀመሪያ በሾገክ ይላቶ በሾገክ ጽፎ በመዝል መጀመሪያ የታሰበው ፈጣሪን ለማገልገል ነገር ግን በሐሳባቸው ሌላ መጥፎ ነገሮችን የባዕድ አምልኮት ተምሳሌ ስላደረጉ ወይም በዛ ሐሳብ ውስጥ የተወሰኑ ስለተዋጡ ያንን ለማጣራትም ወደ እግዚአብሔር የምትፈልጉ ወደ እኔ ነው ባለበት ጊዜ ሙሴ የተወሰኑት አልመጡ፣ በዛው ያምኑ ጀመሩ። ስለዚህ እንደዛ እንዲመጡ እንዲገደሉ አማል በሚለን ምንድነው ሮጼ መንሂግ ሻንሂጋም ከሞሽ ሙሼ ሀያ መንሂግ ወታም והשם ישכין שכנתו ובלכותו אלא כמו ששכן על משה בעודו מלבוש בגביע. እንደነ ሚለን አማልቢም ሚለን ምንድነው ማለት ከእግዚአብሔር አምላክ ከሙሴ ጋር እንደነበረ ሙሴ ከሌለ ደግሞ ከሙሴ እንደሚፈልግ ልክ እንደ ሙሴ
መሪ ያስፈልገናል ብሎ ይህንን ነገር አስፈልገ ህዝበ እስራኤል ለምንድነው ሙሴ ማለት እንደሌለ ያስተው ስለምንድነው በዘገየ ጊዜ ምን ተከስቶ ነው ያሉት ለምንድነው ይላል ምክንያቱም አንድ ሰው ይህን ያህል ጊዜ በበረሃ ሳይበላ ሳይመገብ መቆየት እንደማይችል ስለተገነዘበ ነቲቦች ያለም በተባለው መጽሐፍ ምንድነው የሚለን በዚህ የሚያስረዱን ይሄንን ባስመለከተ ምን ይላል ብዙም ጊዜ ኢልማለ ያካዶሽ በውኩል እግዚአብሔር አምላካችን ባይጠብቀን ኑሮ በዚህ ዓለም ያለውን ችግሮች ወይም የጽራራ ምንለው መጥፎውን ሐሳብ መዋጋት አንችልም ነበር እግዚአብሔር በሚረዳን ጊዜ ሲያታ ድሽማያ ይህን ህዝብ እስራኤል ከግብጽ ከወጡ በኋላ የጥጃ ጣዖት ሊያመልኩበት የፈለጉት ለምንድነው ይላል የእግዚአብሔር ሲያታ ድሽማያ እግዚአብሔር በረከት በእነሱ ላይ ባልሆነበት ጊዜ ወደ መጥፎ ነገር ይልከናል ኢልማሊያ ከደስ በኾዞ ያሎ አይኑ ሲበጽም ከህትራራ ኮኸዘክ ሻዳም በኮኾ ተጽሞ بخلال انه مسغال በሽምፓኒም ላሞድ ከነግ የጽራራ ወይም መጥፎውን ሐሳብ ለገርስሰው ለመጣል ለማሸነፍ አይቻልም እግዚአብሔር ካረደ ስለዚህ ምን ይላል በባለፈው እንዳየነው የመርፊ ያህል ቀዳዳ ብትከፍቱልኝ ያደረሻ ያህል ቀዳዳ በልባችሁ ከፍታለሁ ማለት አሰፋለሁ ማለት እግዚአብሔር በረከት ይሆንባችሁ ትንሽ ከፍታችሁ እኔን ካስገባችሁ እግዚአብሔር በረከቱን ይጨምራላችሁ ስለዚህ ሁሉን ነገር በዚህ ቻለ ምንማራው ምናደርገው ምንፈጽመው እግዚአብሔር ሲባርክ ሲያተድሽማ የእግዚአብሔር በረከት በእኛ ላይ ሲሆን ምክንያቱም እንደዛ ከሆነ እግዚአብሔር ይጠብቀናል ያነጻናል ስለዚህ እግዚአብሔር ካልጠበቀን ግን እነዚህ ነገሮች ሁሉ ማሸነፍ ስለዚህ ባትኮል የሚለው ባትኮል ማለት እግዚአብሔር ሲነጋገረን አንዳንዴ በህልማችን በሚገለጽበት ጊዜ አንዳንድ ነገር በሚታየን ጊዜ ያ እግዚአብሔር እየጠራ እግዚአብሔር ከኛ ጋር ይሆናል እግዚአብሔር ንጽህናችን ያያየ ስለዚህ ንጽህና ነው ያስፈልጋል ሽኳህ ቅዱሳ ሸሎ ኮህ ሐዛክ ሻኾል አሞድ ባጽሙ ከነገዳይት ሰው በተነከረ ፈጣሪን ባወቀ ራሱን በቀደሰ ቁጥር እነዚህ መጥፎ ነገሮች በሱ አይጠጉትም ሰነትንም የሚመኑት ሽሚራ ኤሊዮን ኪሩኢም ምን አሸማም ሻኾል ባጽሙ ላሞድ በንሰያን አንዳንዴ ሰው እየተነከረ በሚሄድበት ጊዜ እግዚአብሔር መርዳት ይተዋል ምክንያቱም ያ ሰው ብቻውን መንቀሳቀስ ይችላል ሰው እየተነከረ በመጣበት ጊዜ እግዚአብሔር ያንን ሰው ብቻውን እንዲሄድ ያደርጋል ህዝበ እስራኤል ከግብጽ ከወጣው ኦሪትን እስከቀበሉ ድረስ የነበራቸው ጥበቃ በደንብ ነበር እግዚአብሔር ይጠብቃቸው ነበር በየደቂቃው ነገር ግን እግዚአብሔር በሲናይ ተራራ ከተገለጠላቸው በኋላ አነጻቸው ንጹህ ሆኑ ከዛ በኋላ ግን እግዚአብሔር ራሳቸውን ይችላችሁ መት ይችላልላችሁ በዚህ ሰዓት ግን የእግዚአብሔር ጥበቃ ቀረ ማለት ነው እነሱ ምክንያቱም የተቀደሱ ናቸው ትልቆች ናቸው በዛን ሰዓት ግን መጥፎው ሐሳብ ይላል የጽራራ መጣና ይህን ነገር ይህን ሐሳብ አመጣባቸው ለካህን ካም ሽምራይ ሊዮና ሚቶኸ ገዱለታም ትልቅ ስለነበሩ ኃላይ የሚጠብቃቸው የሚጠበቁት ጥበቃው ተቋረጠ ዘማሸቪ ሽንክሽሉ በከታይገ ይሄ ምን አረገ የኔ ጥጃ ጣዖት ሊያመልኩ ቻለ
ለምን? ምክንያቱም እግዚአብሔር መጠበቁን ነው። ሽሎ አይታ ለהם שמירה עליונה, ויש שזה נובע מתוך קטנטות והקדוש והארץ והרוש לרבי מנדיל מבוא בפרשה זו, שיש אשר האדם חוטא חטאים קטנים ብዙውን ጊዜ ይላል። አንድ እዚህ ላይ የምናየው ነቲቦች ያለው ሚለን ምንድነው? ህዝበ እስራኤል ከግብጽ ከወጡ በኋላ ወጣው ኦሪትን ከተቀበሉበት ሰዓትና ደቂቃ ጀምሮ በዛን ሰዓት ከተቀበሉ በኋላ ንጹዎች ነበር። ራሳቸውን ችለው መንቀሳቀስ ይችሉ ነበር። ስለዚህም እግዚአብሔር ምን አደረገ ይላል? ጥበቃውን ተው። በዛን ሰዓት መጥፎ ሐሳብ መጥቶ ሙሴ ምናልባት የለም ሙቶ ይሆናል፣ ስለዚህ ሌላ ጥጃ ጣዖት ሰርተን እናምልክ ብሎ ይህ ሐሳብ በአይምሯቸው ገባ። ከዛ በዚህ ነገር ተጋለጡ፣ ኃጢአትን ሰሩ። እንዲሁም ይላል ህዝበ እስራኤል በግብጽ ከወጡ በኋላ እግዚአብሔር ያንን ታምር እያደረገ ምንድነው ያየነው? አንዴ ውሃ ጠማን ይላል፣ አንዴ ምግቡ አልጣፈጠንም ይላል፣ አንዴ እግዚአብሔር አለ ወይ ይላል። በምዕራፍ 16 እንዳየን፣ በምዕራፍ 17 እንዳየን፣ በምዕራፍ 18 እንዳየነው በኦሪት ዘጸአት ላይ ስለመናው እግዚአብሔር በእኛ መካከል አለ ወይ ብለው የእግዚአብሔርን ማንነት ይክዳል። ትንሽ ኃጢአት ሰሩ ይላል። እነዛ ትንሽ ትእዛዝ ተሰርተው የሰሩት ኃጢአት ሁሉ ተሰብስበው ምን ሆነ? ትልቅ ኃጢአት ሆነ። ስለዚህ እግዚአብሔር ምን አፈለገ ይላሉ? እግዚአብሔር የፈለገው እነዛ ኃጢአቶች ሁሉ ተሰብስበው አንድ ትልቅ ኃጢአት የሰሩት ምንድነው? የጥጃ ጣዖት ነው። የጥጃ ጣዖት ከሰሩ በኋላ በዛ ምክንያት ተቀጡ፣ ኃጢአታቸው ተስተሰረየ ማለት። ያ ተስተሰረየው ቅድም ያልነው ነው። በመግቢያው እንዳየነው ማህጽት አሸከር ለሰውነታችሁ ለስጋችሁ ለእያንዳንዱ ሰው ቤዛ እንዲሆን ወይም ለእያንዳንዱ ኃጢአት ማስተሰሪያ እንዲሆን ግማሽ ሰቅል መስጠት። ሰው ሁሉ ጊዜ ራሱን ግማሽ አርጎ ካየ ሙሉ ካልሆነ ኩራት ከሌለው ትዕቢት ከሌለው ሁሉ ጊዜ እግዚአብሔር እንዲኖር ከሱ ከፈለገ በሱ ከተማመነ ስለዚህ እነዚህ ነገሮች አይደርስም። ዳፍቃ በእጽም አዳም ወይዝ በመደጋ ይሊሆና አድሚት ገበር ሃይጽር በዮተር ለካሽ ሰው ያደገ ሲመጣ መጥፎ ሐሳብ ይነን ሰው ይጥለዋል። ለዚህ ነው ህዝበ እስራኤል ወዲያውኑ ኦሪት ከተቀበሉ በኋላ ጥቂት ጊዜ ሳይቆዩ በጥጃ ጣዖት ኃጢአት ይገቡ። ሻቶራ ባለላምዴኑ በዚህ ንሳኑ ሸል ዮሴፍ ሐያ የዮሴፍም ፈተና በዚህ ነበር። ዮሴፍ የፖቲፋር የሱ ቤት ጠባቂ በሆነበት ጊዜ የፖቲፋር ሚስት ከኔ ግባ እያለች ስታስቸግረው ያንን ነገር ተቋቋመ። የእግዚአብሔር ጥበቃ ነበር። በሌለበት ጊዜ ግን ሁላችንም ለዚህ ኃጢአት እንገባለን። ስለስቦራ አዳም በዳአቶ በከን በመርግሽ በልቦኑ አም ሐሸባት እርግሽ ብዙን ጊዜ ደግሞ በሰንበት ቆደሽ በሸባት ቆደሽ አንድ ሰው ዛሬ የተቀደሰ ቀን ነው ብሎ ኃጢአትን መናገር መጥፎ ነገር መናገር የለበትም። በሚቀጥለው ፓራሻ እናያለን። ለትባአሮሽ በኮል ሙሻወትከን በየም ሸባት ይላል። በሰንበት ቀን እሳት አታንድዱ ሲል ምንድነው ይላል? ነገር አታፈልቁ። በሰንበት ቀን መጣላት እንኳን በሰንበት ቀን ባዘቦት ቀን አይቻልም። ወኸህ ተኺያህ ተምተኻል ተሰሎኸት ይላል። ጓደኛን ዝም ብለህ አትጠላው፣ አረጋግጠው። እዚህ ላይ ተሳስተህ፣ እዚህ ላይ ጥሩ ነው፣ እዚህ ላይ መጠናከር አለበት ብሎ ያንን ነገር በትክክለኛ ተዋይቶ ለችግሮች ልባት ማድረግ አለበት ማምጣት አለበት እንጂ ሰውን ዝም ብሎ ማማት አይቻልም። የቤተ መቅደሱ መገንባት እንኳን ሰንበትን አይሽርም። ሰንበት የተቀደሰች ቀን ለምን
እኔ አድጌያለሁ እኔ ትልቅ ጥሩኛለሁ በሚልበት ጊዜ መጥፎ ሐሳብ ደግሞ መጥቶ ያን ሰው እንዲሳሳት ያደርጋል ስለዚህ ሁሉ ቀን ከእግዚአብሔር ጋር መጣበቅ አለብን እግዚአብሔር አንተ ምን ታረጋኛው አንተ ነህ ፈጣሪ እኔ አይደለም ብሎ ከጽ በናዳም ወይም ግማሽ ሰው መሆን ሽጋንዘ በክላል ወመርዛ ሀጥኡ ይስኤል ኢላ ለወት ሹባል ረቢ ለምንድነው ሌላው ይላል በእስራኤል በጥጃ ጣዖት አመለኩ የተባለው ለምንድነው እንዲያመልኩ የተባለው ምክንያቱም ይህን ኃጢአት የሰራ ሰው ራሱ እግዚአብሔር ይቀርል ሹባ ካድማ ለውላ መመለስ ዓለም ከመፈጠሩ በፊት የተጀመረ ስለዚህ እግዚአብሔር አምላካችን እኛ ሰዎች እንደሆነ ያውቃል እኛ ስጋ ለበሾች እንደሆነ ያውቃል እኛ የተለያዩ ሐሳቦች እንዳለን ያውቃል ከእግዚአብሔር ዘንድ ሁሉም ፍንትው ያለ ነው እኛ ግን በሰዎች ደረጃ እግዚአብሔርን ማመን ማወቃል ያ ምንድነው በባለፈው ያለ ነው ጥጃ ጣዖት ማለት እኮ ወይም ያ ማለት ከመስመሩ ወጣ ማለት ከመስመሩ መውጣት የለም ከደግ ነገር ማድረግ የለም እኛ ስራ ጥሩ መሆን መንጻት ጥሩ ማድረግ ነው ስለዚህ ይህን እንዳይሆን ደግሞ ሲያታድሽማያ የእግዚአብሔር ረዳት ያስፈልጋል ሁሉ ቀን በጦርነት አይደለም በኃይላችሁ አይደለም ሎ በኮኺ ኤላ በሩህ ያመራሽ እግዚአብሔር ያለው ምንድነው እናንተ በኃይላችሁ በብርታታችሁ በጠንካራነታችሁ አይደለም ጠላቶቻችሁን የምትዋጉት የምታሸንፉት እኔ እግዚአብሔር ስላልኩ ስለዚህ እያንዳንዳችን የእግዚአብሔርን ቃል ከልባችን ከአይምሮአችን በትክክለኛ የተጣራ ልክ እንደ ዘይት የተንጣለለ ሐሳብ ካለን ወይስ ያንን ሐሳብ ይጥሩ ሰዎች ምንሆንበት ጎዳና ምንድነው ብለን መጠየቅ አለብን ለዛ መልስ እያንዳንዳችን መስጠት አለብን ምክንያቱም ትልቅ ነገሮች በየደቂቃው ይደርሱልናል ሰርግን ሰርጋለን ሰርጋለን ደስታ አለ ያን ደስታስ እንዴት ነው መቀጠል እንችላለን ምን ብናረግ ነው የዛ ደስታ ሁሉ ቀን ደስታ ነው እግዚአብሔር የሚያደርግልን ነገር እንዴት ነው ያንን ነገር ከፍ ምናደርግ እግዚአብሔር የበለጠ ማወቅና ፈጣሪን ማመን የምንችለው እንዴት ነው እንችላለን ስለዚህ እግዚአብሔር እርዳታ ማለት ነው ማወቅ ያለብን በዚህ ዓለም የምንሰራው የምናደርገው የሚቀጥለው ዓለም ስንቃችን አዩም ለአሶታን መኸር ለቀበል ሰኸራን ዛሬ ታደርጋለህ ነገ ዋጋው ተቀበላል ስለዚህ እያንዳንዳችን የሚጠበቀው ማለት ነው በየቀኑ የምናደርጋቸው ነገሮች ከትናንትናው ነገር መማር እንችላለን የተለያዩ ተሞክሮዎችን ተመራን ነገ ምን እንደሚያደርግ እግዚአብሔር አናቀ ምን እንደሚሰራልን አናቀ ምን እንደሚያጋጥመን አናቀ ግን ዛሬ በአሁኑ ሰዓት በአንዱ ደቂቃ ባለን በዚች ደቂቃ ላይ ምን እንደምናደርግ የራሳችን ውሳኔና ኃላፊነት ስለዚህ ይህን ኃላፊነት ተወጣን ፈጣሪን ማገልገል ደግ ሰዎች መሆን እንዴት ነው የምንችለው ነው ጥያቄ ለነዚህ ጥያቄዎች እግዚአብሔር መልስ ይስጠን በረከቱን ያደርግልን መልካም ሰንበት ይሁንልን ሸባት ሸሎም በሙባረክ